ምንም ችግር የለም። ከሷ ከመጣ እሷ ከፈለገችው አንድ ጊዜ ላካክልና ባዩ ማለት እሺ አቡ እሷ ራሷ ከመጣች እሷን ቪዲዮ ሀያት አልኩኝ። ማን ነበር ስሟ? መዲና ናት። ማብራት ምትችል አይመስለኝም እስካሁን። እውነት ነው። ኒቃ ሚስትራት ቅድም አይ አብርታ ኒቃ ሚስትራትን ሲሉ ሀያትን ሀያት መስክር ብላ ሀያትን ጠርቻት አዎ ናት ብላለች። ኒቃ ሚስት ናት። እኔ ልንገርሽ ከመጀመሪያ እስከ መጨረሻው ሲጀመር ስለማከብርሽ ነው የመጣሁት እንጂ ስለሷ እዚህ ጋር ምንም የምነጋገረውም ነገር የለም። እቺ ልጅ እኔ ጋር ስትመጣ ስራ አስገቢኝ ብላ ነው የመጣችው። ከሷ ስለመጣ ነው ሁሉን ነገር የምናገረው። እሺ አሁን ሀቡ መጣች እኔ ጋር። ከመጣች በኋላ ወፍራም ናት፣ በጣም ቀይ ልጅ ናት። ማሻላ ወፍራም ናት። በዛ ላይ ንቃብ ትለብሳለች። በፊት ይሄኛውን ቢሮ ከመጀመሪያ በፊት ሌላኛው ቢሮ ላኳት፣ አልተመቻትም፣ አልወደደችውም። እዚሁ አንቺ ጋር ቁጭ ብዬ ብፈልግ ይሻላል ስትል አመጣኋት እኔ ጋር። ከዛ አየን ኦልሬዲ ወደ መጨረሻው እየደረሰች ነው። ኦኬ መጀመሪያ ላይ በጣም ጥሩ ልጅ ናት። እኔ እስከ መጨረሻው ደቂቃ ምንም እንከን ማወጣላት ነገር የለም። ቤቱን እንደ ቤቷ፣ ስራውን እንደ በቃ የኔ ብላ ነው የያዘችው። አመስግኛት ሳልጠግብ ነው እሷ ይሄን ያደረገችው። ሀያትም ከገባች ትግባ ውስጥ ናት ያለችው። አመስግኛት አልጠገብኩም እኔ እሷ ይሄንን ያደረገችውን ነገር ስታደርግ። ይቅርታ ስልክ ገብቶ ነው። ከዛ ምን ተፈጠረ? አይ ቲንክ እሁድ ዕለት ነው ስራ ነበርኩኝ። ከስራ ስመለስ እኔ እንዲህ ብዬ ማልዘረዝረውም የሆነ ችግር ቤት ውስጥ ቅዳሜ ነበር ኮምፕሌን የተደረገው ሲጀመር። እሁድ ዕለት ስመጣ ስለ ችግሩ በደንብ ሲያስረዱኝ ልጄ ባለቤቴ ኢማጂን እንግዲህ አሁን ልጄ ሴቷ ልጄ ካሊፊያ ዩኒቨርሲቲ ናት ያለችው። ሳምንቱን ሙሉ ቆይታ ዊኬንድ ላይ ነው የምትመጣው። ዊኬንድ ላይ ስትመጣ የቤት የሆነ ጥሩ ነገር ማግኘት አለባት። ኦኬ ልጄ ባለቤቴ እንደገና ደግሞ እቤት ውስጥ ያሉት ሁለቱ ሰራተኞች ማለት እላይ ቤት ያሉት ማማ እንደዚህ ሆኗል፣ አንቺ ትላንት እንዲሁ ዝም ብለሽ አስተካኪ ነው ያልሻት እንጂ ይሄ ነገር እንዲህ ነው የሆነው ብለው ዘርዝረው ሲነግሩኝ ሄድኩኝና በጣም ነው ማከብራት። በጣም እንዲህ የምትናገሪያት ሰው አይደለችም። ከፊዚካሏም ከምኗም ስራዋም የምትነጫነጫት የምትጨቃጨቂያት ሰው አይደለችም። ሄድኩኝና መዲና ለምን እንዲህ ሆነ ደግመሽ አታድርጊው፣ የሚያንስሽ ከሆነ የምትሰሪው ነገር ይሄን ጨምሪ ብዬ ተናግሬ ወጣሁኝ። ገባሁኝ ክፍሌ ስልሽ ማጠቢያ ክፍል ቁጭ ላለሁ ብቻዬን መሆን ስፈልግ የምሰራው ነገር ሲኖረኝ እዛ ቁጭ ብዬ እያለ መጣች። ቡና ይዛልኝ ነው መሰል ስትመጣ አልቅሳለች። በጣም ነው የተናደድኩት አልቅሳ ሳያት። በጣም ሀያት አለች፣ ሌላ የኪችን ልጆች አሉ። ብሬክ መተን ነው። ስለዚህ በጣም ተናድጄ ምን ስለተናገርኩሽ አለቀሽ አልኳት። ስለምደነግጥ ነው እንዲህም ስላላረኩ ነው ስትል እና አስተካኪ ማለት እንዲህ ምን ያስለቅሳል ብዬ ጥያት ወጣሁኝ። እንዲያውም ቡናዬንም ሳልጠጣ ምን ሳልል ገባው ላይ ቤት ቆይቼ ትንሽ ተመለስኩኝ። አሁንም ያው እሷ ለማብራራት ትሞክራለች። ሀያትን ጠራውኝና ሀያት ይሄ እንዲህ አይደለም ወይ እያልን ስንነጋገር ወጣችና ኪችን ሄደች። ከዛ ተከትያት ሄድኩኝ ኪችን። አሁንም ያሟል እንዴ አሁንም ላናግራት ነው ሄድኩት። ሲሄድ ስልክ ታወራለች። ስልክ ስታወራ ምንድነው የመሰለኝ ሌበር የምትከሰኝ መስሎኝ በጣም ነው የሳቅኩት። በጣም ማዳም ተቆጣችኝ ብለሽ ነው ሌበር የምትከሹ ወይስ አበሻ ስለሆንኩ ንቀት ነው ብዬ አንድ ሁለት ስንነጋገር ተጠግቻታለሁ። እንደዚህ በጣም መጨረሻ ላይ የምትናገረው ንግግር ይኸውልሽ እኔ ከሰው ጋር በየንግግር እንትን አልችልበትም። ተጠግቻት ሁሉ እንደዚህ አላህ ነው እጄን ይዞ የመለሰኝ። በቃ ራሴን ኮንትሮል አድርጌ ተመለስኩ። እምጎዳው እኔ ነኝ በማደርገው ነገር። ከዛ በኋላ ሄድኩኝ። የሆነ ሩብ ሰዓት እንደዚህ ሌላኛዋ ሰራተኛ ከላይ ቤት መጣችና ማማ ፖሊስ በር ላይ አለ አለችኝ። ይሄ እሁድ ቀን ነው። ፖሊስ በር ላይ አዎ የሰላት ልብሴን ለበስኩና ወጣው። ባለቤቴ ተኝቶ ስለነበር ወጣሁኝና ነአም ስላቸው ደውላ መታኛለች አለች። ነይ ውጭና ንገሪያቸው አልኳት። ወጣን። በጣም ትጮህብኛለች። እንደገና ልትመታኝ ነበር። እዚህ ጋር መታኛለች። ትከሻዋን እንዲያርጋ እዚህ ጋር ንቃብ ለብሳ ይልሽን በሼላ እንዲተሸፍና ይሄን ልትገልጽ ስትል እነሱ ናቸው የጮሁባት።
ኖ ላላላ ብለው ጮሁባት። ይሄን ገልጻ እንዴ ልታሳይ ስትል እኔ ወላሂ العظيم ይሄው ሀያት አለች ትግባና ትናገር። በማግስቱ ቁርአን ይዤ ነገር ከበረደ በኋላ አንቺ ቁርአን ምቺ ተሳስቼ እንኳን ድንገት መችቼሽ ከሆነ እስኪ እንዳስታውሰው ቁርአን ምቺ ስላት ኖ ቁርአን ይዘን መተን ማለት ነው አምጥቼላት ምቺ ስላት አልመታም ፖሊስ ፊት ነው የምመታው ስላት ቁርአን እኔም ፊት ቁርአን ነው ፖሊሲም ፊት ቁርአን ነው የትም ቦታ ቁርአን ነው ግን ራሴን ምናልባት ተናድጄ አድርጌው ከሆነ ብዬ ነው አልኳት። አልመታም ማለች መለስን ቁርአን አልመሄን ፖሊሶቹ ፊት ምን ተስማማ መሰለሽ ምንድነው መክተብ መልሻት በቃ ለሽ ታውሪ ራስሽ ሲለኝ ጊዜ አነል መክተብ አልኩት። አይልሰፍር ይሐሲል ለማ በሰፍርሃ አላሳፍራትም ወላ መክተብ አልወስዳትም። አይዲዋ የመጣው ከሁለት ቀን በፊት ነው አልኩት። ያወጣኋትን እያንዳንዱን ወጪ ትሰጠኝና የአንድ ወር ደሞዟ ከዛ ላይ ይቆረጣል። ማሰላማ ኖ ስራ አስገቢ በላት ስለው ስራ አይደለም ማንንም አያስገድደኝም ለዚህ አልኩት። እሱም ትክክል ነው አይመለከታትም። ከዛ በኋላ ካንስሌሽን ከሰጠችሽ በኋላ ሂጂ ፈልጊ አላት። ቻው ተባባልን። ፖሊሶቹ ሄዱ። እኛ ገባን ወደ ቤት። እኔ አንድ ነገር ተናግሬ እስክጨርስ ነው ረሳሁት። ግን ማታ ላይ ባለቤቴ እቺ ዜት እዚህ ድረስ ማዳሜ ተቆጣችኝ ብላ ፖሊስ ካመጣች በኋላ እዚህ ቤት መኖር አትችልም። ብዙ ግጭቶች ይፈጠራሉ፣ ብዙ ነገር ይፈጠራሉ። ለዛ ሁሉ ቤቴ በር ላይ የመጣ ፖሊስ ሊቆም ነው ወይ? በትክክልም ሳስበው ደግሞ ልክ ነው። እንደ ኖርማል የሚታለፍ ነገር አይደለም። ሀዩን ሀያት ንገሪያት መቼ ነው አዘጋጅታ ብሬን የምትሰጠኝና የምትሄደው? ሰውም ማምጣት ስላለብኝ ማናገር ሁሉ አልፈለኩም። ሀያት ስትጠይቃት የምን ብር ነው የምሰጠው አናግራታለሁ ትላታለች። እንደማታ ኔክስት ዴይ ሞርኒንግ ስራ ወደ ስራ ልንመጣ ጧት ተነስቼ እኔ እዛች ክፍሌ ሲሄድ ቲክቶክ የማያለው ጸጥታ ስፈልግ ነው እዛ የሚሄደው ልጆች እዚህ ስለሚረብሹ። ኤኒዌይ እዛ ሄጄ ቁጭ እንዳልኩኝ ለካ ሀያትን ምን ብላለች ካለፈ ነው ለኔ ሀያት የምትነግረኝ። ሂጂና አሁን ላናግራት ስትላት ሴትዮዋ ገና አፏ ላይ ቁርስ እንኳን ሳታደርግ ቡና ሳትጠጣ ንግግር አያስፈልግም በኋላ ትላታለች። እኔ ቡናዬን ጠጥቼ ወጣሁኝና ቤት ውስጥ ያሉትን ልጆች ግቢ መጥረግ የሷ የስራ ድርሻ ነው። ግን ካላት ነገር እኔ ቀንሼ ምን አረኩኝ? በፊት ለፊት ግቢውን እናንተ ተጋግዛችሁ ጥረጉ አልኩና ሁሉ ጊዜ በፊት ቤት ውስጥ በነበርኩ ሰዓት ከጓሮ ያለውን ግቢ ውሃ በቃ ጥጥብ አድርገው ስንገባ ሁሉ ውሃ እየተንቦራጨቅን ነው። ደስተኛ ነበርኩ በዚህ። ይሄን ሁለት ቀን ያው ስላላየሁኝ ወደ ጓሮ ሄጄ ቆሻሻ አየሁኝና መጣው። መዲና አልኳት። ጀርባዋን ነበር የሰጠችኝ። አቤት ብላ ዞር ስትል ይኸውልሽ ሀቡ ስልኳን እንደዚህ ይዛለች እንዲህ ጡቷ ላይ ኦኬ እንዲህ ይዛ ሳይ ሁለት ልብ ሆንኩኝ። መዲና ጓሮውን እንድታጥቢው አልኩኝና እየቀረሽኝ ነው አልኳት። ምንድነው አንቺ ከስልኬ ጋር ቱጋለች። ይሄን ሰዓት ገባኝ there is something ባይሆን ኧረ ማማ ለምን እቀርጻለሁ ይኸው ትላለች አይደለ ኖርማሊ ከሰተል ጊዜ አሃ ይሄ ስልኩን ለመንጠቅ ተታገልኩ። እየቀረጸችኝ ነው የመሰለኝ ያለ ሂጃብ ነኝ ያለሁት በፒጃማ ነኝ ሀቡ ስልኩን ለመንጠቅ ሞከርኩ ታገልኩ። ሀዩም መጣች ሌሎቹም ተቆጡኝ። ከዛ በኋላ ራሴን መለስ አደረኩኝና አሁንም ሰይጣን ውስጥ ልትከተኝ ነው ይችልሽ ብዬ ራሴ ፖሊስ ጋር ደወልኩኝ። ትላንት ጠዋት ማለት ነው ይሄ ፖሊስ ጋር ደወልኩኝና እንዲህ ያረጋችኝ ነው ስል መጣን ሲሉ እኔ ራሴ ይዣት መጣለሁ አልኩኝ። ባለቤቴን ናዛ አልኩት። ልጆች ሊያደርስ ሄዷል። እሱ ጠዋት early morning ነው ይሄ ሁሉ የሚሆነው። ፖሊስ ጣቢያ ተያይዘን ሄድን። እኔ ያለሁት ይኸውልሽ ፒጃማው ላይ የሰላት ልብስ ነው የደረብኩት። ከዛ መንገድ ላይ እየሄድን እያለ ሌላ ሰው አናገረኝና ሙና ኦልሬዲ አንቺ የሚከፈተውን ነገር ከፍተሻል ለምን እዚህ ዛት ያለሽ ከፈለገች ራሷ የፈለገችውን ታርግ ሲሉ እቤት እንመለስ ወይስ እንውረድ? ፖሊስ ጣቢያ አለች። ፖሊስ ጣቢያ ኦኬ አደረስኳት። በር ላይ አወረድኳት። ፖሊሱ ወደ ደጅ ሲመጣ አስገባት። ፒጃማዬን ቀይ ማነው የሰላት ልብሴን ቀይሬ እመጣለሁ አልኩኝ። ሄድን። ሀዩም ቀይራ እኔም ቀይሬ ተመልሰን መጣን። ኦኬ ተመልሰን ከመጣን በኋላ ከተመለስን በኋላ የእሷ ያለችውን ብላ ጨርሳለች ኦልሬዲ። የኔ ተራ ነው ሲጠይቁኝ እንዲህ ብዬ አስረዳዋቸው። ኢቭን አልኩት የበቀደሙ ፖሊስ በር ላይ የመጣውን አናግረው ምን አለ መሰለሽ እቺ ሲጀመር ከደመራ ምትስላ ሀግ ሽርታ ስንት ጊዜ የደወለች ናት። ከድሮን ቤት ስትወጣ ለምዳለች ገባሽ።
እየደወልሽ ለኢንሹራንስ ነው የደወልኩት ለእንትን ነው የደወልኩት ብላ ልታስረዳ ይሞክራለች። ግን ኤኒዌይ እነሱ እንዲህ ብለዋል እና ለእሷ ማዳም ስትቆጣት ፖሊስ ጋር መደወል ኖርማል ከሆነ ለእኛ ግን ኖርማል አይደለም የፖሊስ መኪና እየመጣ በራችን ላይ ሲቆም። ስለዚህ እኔ አልፈልጋትም እሷም አልፈልግም ብላለች። ስልኩን ለምን ለመንጠቅ ሞከርሽ ሲል እየቀረጸችኝ መስሎኝ ሲለው ራሱ ሻሃድ ሆነ እላይዋ ላይ ምስክር ሆነባት። ምን አለ መሰለህ አሁንም ምስክር የፍርድ ቤት ስደርስ ፖሊሱ ነው ደስ የሚልሽ ነገር ራሱ ምን አለ ኖ ቪዲዮ አልቀረጸችሽም ድምፅሽን ነው የቀረጸችው። this is ኢመራት she don't have right even to record my voice የኔን ድምፅ ኢቨን ሪካርድ ለማድረግ ራይት የላትም። ኤኒዌይ ሹክራን አልኩኝ። ለእኔ ይኸውልሽ እንግዲህ መረጃ የለኝም እዛ እኔ እና እሷ የተነጋገርንበት ስልኩን ልቀበላት የሞከርኩበት ቦታ ላይ ካሜራ የለም። ነገር ግን አላህ ለኔ ሲቆምልኝ ይኸውልሽ እራሷ ወስዳ ሪካርድ አሰማች። ከዛ ተነጋገርን ከፖሊሶቹ ጋር ምንድነው መፍትሄው ያወጣሁትን ወጪ ሰጣኝ። ከዛ ላይ ደሞዟ ሊቆረጥና ለንለያይ ተነጋገርን። ብዙ ተነጋግረን መጀመሪያ ሲጀመር በፍጹም ይሄንንም አላደርግም መጀመሪያ ሄዳ ሌበር ትክሰሰኝ ብዬ ነበረ። ጠሯት። ከጠሯት በኋላ በቃ ይኸው ደሞዝሽን ልትሰጥሽ ነው የእሷን ብር ደሞዝሽን ቆርጠሽ ስጫት አሏት። ሲሏት ጊዜ ማለች ኖ አልሂን አሁን በጣም ራፍ ናት ስትናገር። እኔ ማቃት መልአክ የነበረች ልጅ ኮምፕሊትሊ ተቀይራ ስትናገር ሌላ ሰው ነች። አሁን እነሱም ያላ ካላስ ውጪ ሂጂ ሌበር ክሰሽ። እኔም ደግሞ አልኳቸው እንዲህ ከሆነ ግዴታ ካደረገችው ሌበር ያስተካክል ነገሩን አልኳቸው። እሺ አሉ። እሷ ቁጭ ብላ ያለ እኔ ምን ስህተት ሰራው መሰለሽ ወጣሁኝና እቤት ልጆቹን ወደ ስራ ይዣቸው መምረቃቸው ልጆች ፒክ ላደርግ ሲሄድ ሻንጣዋን በሙሉ ሰበሰብኩኝና አምጥቼ ፖሊስ ጣቢያው በር ላይ አደረኩና በስልክ ምን አልኳት መዲና ሻንጣሽ በር ላይ አለ ቼክ አድርጊና የጎደለሽን ነገር እናቀብልሻለን ብያት ሄድኩኝ ወደ ቢሮ። ኦልሞስት እዚች አካባቢ ስደርስ ተደወለ እና ያሉኝ ለምንድን ነው የምመጣው ጨርሰናል ኦልሬዲ ስላቸው ኖ ሻንጣ እንዴት እዚህ ጋር ትተሽተይጃለሽ ያውም ሳወርድ ደግሞ ሀዩ እያለችኝ ነው ማማ ይሄ ነገር ክልክል ሊሆን ይችላል እንደዚህ ለምን ባለ ንብረት ውስጥ ናት ያለችው ንብረቷን ነው እዚህ ጋር ያረኩት ነው አስረክበሽን እኛ ፍቃደኛ ከሆነን እንጂ አንቺ ማስቀመጣችም አሉ። በቃ ጥፋት ነው ብዬ ሄድኩኝ። ልጆቹን አውርጄ ውስጥ ስገባ በፍጹም ተከራከሩኝ። እዚህ ጋር እንዴት አውርደሽ ትሄጃለሽ ቤቴ እንዲቀመጥ አልፈልግም እቃዋ ባለ ንብረቷ እዚህ ናት ያለችው የጎደላት ነገር ካለ ኮስት እንገረኝ ሄጄ አመጣለሁ ከእንግዲህም በኋላ ቤቴ መታቃዋን እንድትወስድ አልፈልግም ስል አይሆንም አሉ። እሷ ሌበር እየሄደች ነውና እሷ ነች እንጂ ያለቻቸው ሌበር እየሄድኩኝ ነው ሌበር ታድርስልኝ እቃውን እኔ በሌላ መኪና ሄዳለሁ እሷ ሌበር ታድርስልኝ አለቻቸው። እቃውን ከዚህ ጋር እሺ ሌላው አይመለከተንም አሉ። ኦኬ ሄድኩኝ ታክሲ ጠራሁኝ። ታክሲውን እቃውን ጫንና በቤቱ ሰድላት ሎኬሽን ሰጠሁት እዛ አድርስ ይሄው ይሄ ገንዘብህ ስትጠይቀኝ አቀብላታለሁ አለቀ ብዬ ወጣሁኝ። ያለችው ሌበር ልትሄድ ነው ልትከስ። ኦኬ ጠብቀናታል እስከ ማታ ድረስ ምንም አይነት ነገር የለም። እቺ ልጅ ደጅ ወጣ የሆነ ነገር ቢደርስባት ተጠያቂ ነን። ሶ we have to complain አድርጋለሁ። ከቤቴ ወጣለች ለሚደርስባት ነገር አይመለከተኝም። ያ ደግሞ በኢመራት ስፖንሰር ይሄንን ሲል ሰራተኛዋ ቤት ውስጥ ከሌለች በላቅ ኸሮ ብሎክ አደረጓት ማለት ነው። በራን ኳኳች ተከፈተላት አለቀ። የቱ ጋር ነው የኔ ስህተት? ይቅርታ አሁን የሰማሁት ደግሞ እቤቷ ውስጥ ያሉ ልጆች ይፈሯታል። በጣም ያከብሩኛል፣ በጣም ይወዱኛል። እንከን ያለበት ሰው ነው የሚፈራው። የኔን ልጆች ሀቡ በጎን አድራሻቸውን እየተቀበልሽ እያንዳንዳቸው ጋር ግቢ። ስቆጣ ቤቱን ነው የምገለብጠው። በሰራተኞቹ ሆነ በልጆቼ ኬዝ ሆነ ባህሪዬ ነው ያውቃሉ። ድራሹን አጠፋለሁ ቤቱን። ከሰከንድ በኋላ እረስቸዋለሁ። እኔ እንዲያውም ሳቅ ጨዋታ ስጀምር እነሱ አኩርፈው አንዳንድ ያገኛቸዋለሁ። ምንም ነገር በመሃላችን የለም። ይሄ የሷ ባህሪ ነው። እንከን የለባቸውማ። እንደማንኛውም ሰው አብሮ ሲኖር የሚጠፉ ጥፋቶች፣ ያልተጸዳ ቦታ ይኖራል፣ የረሱት ነገር ይኖራል። ወይ እኔ ያልኩት ታውቂያለሽ፣ በቃ አንቺ አሰሪ ነሽ ታውቂያለሽ። የሚፈጠሩ ነገሮች ተደርገው ሳይጠበቁሽ እንደምትቆጩ እቆጣለሁ። ልጆቼ ሲበጠብጡ ቤቱን አምሰዋለሁ። ምንድነው ይሄ? ምን አዲስ ነገር አለው? አበሻ ስለሆነ ነው እኛ ላይ የሚገነው የሚደምቀው። እኔም ማዳም ነኝ እንደዛ።
خلاص ቤት የሚጎለውን ነገር ለምን ጎደለ እላለሁ። አንቺ እሷ ስላልሆነላት እኔ ቤት መኖሩ ሌላ ይቅርታ ሁሉ እኮ ብላለች። ሰም በቃ ይቅርታ በይ ተይ ብላለች። ደግሞ ትቼውም ነበር። ባለቤቴ ግን ለአንድ ቁጣ ለእያንዳንዱ ቁጣ ፖሊስ በር ላይ የሚመጣ ከሆነ ምንድነው ምን ማለት ነው አለ። ደግሞ ትክክል ነው። የፈለገችውን ብታወራ ምንም አይመስለኝም። ሀዩ አለች አስገቢያት። ሌሎቹንም ልጆች እንትን እሰጥሻለሁ። ተቆጪ ነኝ ግን ከነሱ ጋር ፍቅር ነኝ። ተሸክመውኛል፣ እኔም ተሸክሚያቸው ነው የምኖረው። ድራማ መስራት ፈልጋ የኔን ስም ማጥፋት ፈልጋ ከሆነ የፈለግሽውን አድርጊ። የሰው ልጅ ማንነቱን ጊዜ ነው የሚገልጸው። አንቺ አይደለሽም የምትገልጭኝ ስለኔ እና ይሄ ነው ሀቡ። ሙኒት በጣም ነው የምናመሰግነው አክብረሽ መጥተሽ በአንቺ ሳይድ ያለውን ነገር ስለነገርሽን። ለምን ስለሌሎቹ ሰራተኞች ስታወራ ያልተመቸው መውጣት ይችላል፣ ለምን አልወጡም ባይመጣቸው ብዬ እኔ ራሴ መልሻለሁ። አንቺን የምናቅሽ በጣም ብዙ ሰዎችን በማገዝ በደግ ስራሽ ነው። ግን ደግሞ እሷ የምትናገረው እዚህ ጋር ራበኝ፣ አንድ ዳቦን የበላሁት ራበኝ ሁላ ስትል ነበር። እና ለዛ ነው እኔ መቼ እኔ ራባት እኔ ቤት እሱን እንድትናገር ነው እዚህ ጋር አንቺ ባለሽበት በሌለሽበት ስለሆነ ያለችው መቼ እንደራባት እና እሷ ከማውራቷ በፊት ሀያትንም ማስገቢልኝ። ሀያት ነኝ እና መዲና ተናገሪ ባንቺ ሳይድ ያለው ሙኒት የተናገረች ነገር ሁሉ እውነት ነው። ሰምተሻል? ቪዲዮሽን አብሪና ተናገሪ መዲና። እሺ እና ሀያት መጥቻለሁ፣ ሀያት ቻግኒ መጥቻለሁ ብለሽ ጻፊ። ሞዴሬተሮች ያስገቡሻል። አውዬ መጥቻለሁ። እሺ ስትጨርሺ እሺ አጸደ እሺ ልንገርሽ ማለት ነው። ቆይ አጸደ እታች ጠብቂኝና መልሽ ያስገቡ። ፎሎ የሚሉት ነው ወደዛ ቦልኳቸውት ፎሎ የሚሉትን ወደዛ ቦልኳቸው። ልንገርሽ መዲና ቅድም ሙኒት ሳትኖር የተናገርሽውን በሙሉ ነው የምትናገሪው። ማለት አሁን የምትቀይሪው ቃል አይኖርም። የተናገርሽው ከሀ እስከ ፋ አስረጅን። ሙኒት አንቺ ቤቷ ከገባሽበት ቀን ጀምሮ እስከ ዛሬዋ ድረስ የተፈጠረውን በሙሉ አስረድታናለች። አንቺም ቤቷ ከገባሽበት ቀን ከተዋወቃችበት ቀን ጀምሮ እስከ ዛሬዋ ቀን ያለውን ተናገሪ። የሙኒትን ሰምተሻል? አዳምጪ በደንብ። የተሳሳተ ነገር አለው የማስተካክለው አለ፣ በመካከል የሰማሁት አለ። ኦኬ ሀቡ እኔ አልፈልግም፣ ሀዩ እንድትመሰክር አልፈልግም። እሷ ጋር ስለሆነ የምትሰራው ከቤት ውስጥ ማንንም ምስክር አልፈልግም። እኔ አላህን ፈርቼ ራሴ እናገራለሁ። አብሮ የሚሰራ ሰው ምስክር አይሆንም። እንዴት ነው የማይሆነው? ለምሳሌ አንድ ሰው ቤቴ አብሮኝ ኖሮ ሀቢባ ቤት ምግብ የለም ታስርበኛለች፣ ሀቢባ ምግብ አትሰጠኝም ካለ ምግብ እንደምሰጠው ለዛ ሰው ሊመሰክርልኝ የሚችለው ወይ ባሌ ወይ ልጆቼ ወይ ደግሞ ሌላ ሰራተኛ ቤት ውስጥ ካለ ነው አይደል? ስለዚህ ሌላ ማን ማለት ይችላል? እሺ ምግብ መብላቷን እቺ ልጅ ተራብኩኝ ሙኒት ቤት ነው ያለችው። ምግብ መብላቷን ማን ነው ያየ መመስከር የሚችለው? ወይ ካሜራ የለ ቤት ውስጥ በካሜራ እናይ ኖ ካሜራ የለም። እሺ እናንተ አይሆንም ካሉ አይሆንም። ጠዋት አንዲት ዳቦ ያለምንም ነገር የምትቀባው ሲጀመር የሚቀባ ምንም የሚል ለዛው ውስጥ ለቤቱ ብቻ ነው፣ ለሰራተኛ ምንም የለም። በባለፈው አንዴ እንደገባው የሆነ ማርማራታ እሱን ስኳር አልጠቀምም። ማርማራታ አንድ መጥቷል። ጅብን ግላስ አንድ ይመጣል። ለልጅ ጧት ነው ለወንድ ልጇ ብቻ የሚቀባው። ከዛ ደግሞ ማላንቺ አይታም ለሌሎችም ሰራተኞች ላላ ይቅርታ ጠይቃታ አንድ ይቅርታ አልጠየቁ ቆይ እኮ ልጠይቃት ነው። እኔ ቆይ ማለት አታቋርጭኝ። እሷ ስታወራ እኔ ጣልቃ አልገባሁም። ላውራ እሺ፣ አትገባብሽም። ንገሪኝ። ላንቺ እንዳትነኪ ፍሪጅ ከፍተሽ የሚቀባ እንዳትወስጂ ተብለሽ ነው? ፍሪጅ የምከፍተው እኔ ብቻ ነኝ። አንድ ምግብ ሰሪ ብቻ ነው ፍሪጅ የሚከፍተው፣ ያውም ካለቀ በመካከል። እኔ እንዲያውም የተጣላ ነው በሩብያን ነው። ቅንድብሽ ብቻ ነው የሚታየው። እንደዚህ አስተካኪው ካሜራሽ ማለት ስልክሽ አስተካከለም። አዎ ይሻው ፍሪጅ የምከፍተው እኔ ብቻ ነኝ። ምግብ የምሰራው እኔ ስለሆንኩ ማለት ነው። ያ ደግሞ እኔ አማና ስለሰጠችኝ
አንድ ዕቃ አምጥታ ከወር ወዲህ ካለቀ በጣም ነው የምንጣለው። እኔ እንዲያውም ቀጥታ ለሷ ቮይስ አላረግላትም። በቤት አለች፣ ስሟን አልጠራም። ለሷ ነው ቮይሱን ማስተላልፈው። ያቺ ጨው እንኳን በስንት ዕቃት ነው የመጣልኝ። ጨው አልቆብኝ የተቀመጠ ትንሽ በትንሽ ዕቃ የተቀመጠ ነበር። ያንን ተጠቅሜ ወላሂ መልሻን ቆርቆሬ ነው የሞላሁት። ማለት ለምን አለቀ ትልሻለች? አዎ በጣም ነው የምትቆጣው። ዕቃ ስታመጣ እኔ ለምን ለማመን ለመቀበል እንደከበደኝ ተቀሽ ለአንድ ሰው ስትረዳ 50 ሺህ ብር አውጥቶ ጫው ማነሽ አቡዬ በጣም ይቅርታ። አሁን ሀያትን አስገቢያት። መጀመሪያ ሀያት ትግባ። እኔ ቤት ያለውን ህግ ደግሞ ነግርሻለሁ። አሁን እሷም እኔና እሷን የሚያጋጨንን መጀመሪያ ግን ሀያት ትግባ። የቤት ምስክር አልፈልግም። ሀያት እንደማትዋሽ ማንም ምንም እንደማይመስላት ንቦናሽ ያውቀዋል። የሀቡ ልጅ ሆናት ሀያት ቅድም መጣ ኒቃ ሚስት እንደሆንሽ መስክራለች። ለሀቅ ብላ አይደል? አልዋሸችም። ስለዚህ ሀያት ለሙኒት ልትመሰክር አለ የምትገባው ያለውን ሁኔታ ልታስረዳን እንጂ ሀቡ ሄድ ለምን እንዳልኩሽ ታውቂያለሽ? ደግሞ ልንገርሽ መዲና ወላሂ ለአዚም ነው የምልሽ። ሀቅ ካለሽ እኔ ከሀቅ ጎን ቆማለሁ። ከቅድም ጀምሮ ኮሜንታተሮች ቢፌር ምናምን እያሉ ኮሜንት ላይ እንዴት እንደሚወቅሱኝ አይተሻል አይደል? ከዚህ በፊትም ለሌላ ሰው እንደዚህ ተመቶ እዚህ ቤት እህቱ መታ የውሸት መስክራበት ሰውየው ላይ እነሱ ቸኩለው ፈርደው በኋላ እህቱ መታ ይቅርታ እኔ ዋሽቻለሁ፣ ዋሽቼ ነው ወንድሜ ላይ መሰከርኩት ስትል እነሱ አፈሩ። እኔ ለመፍረድ አልቸኩልም፣ አስተያየት ለመስጠት አልቸኩልም። ሁለቱንም ወገን ነው መስማት የምፈልገው። ደግሞ ሀቢባ ለሙኒት ታግዛለች፣ ታደላለች የሚል ስሜት እንዳይሰማሽ። ኔቨር ኤቨር። ሁሌም ከሀቅ ጎን ነው የምቆመው። ሙኒት ሀቅ ካላት ከሙኒት ጎን፣ አንቺ ሀቅ ካለች ከአንቺ ጎን። ገባሽ? ሁሌም እኛ ከሀቅ ጎን ነው የምንቆመው። ምንም የተለየ ስሜት እንዳይሰማሽ። እህቴ ነሽ፣ እሷም እህቴ ናት። ሙኒትም እህቴ፣ መዲና አንቺም እህቴ። ሁለታችሁ እንደኔ እኩል ናችሁ። ይህን እንድታቂ ይፈልጋሉ። መጀመሪያ ነፃነት እንዲሰማሽ ይፈልጋሉ። ምንም አይነት መሳቀቅ እንዳይሰማሽ። ገባሽ አይደል? እሺ ሀቡ ለምን እንደሱ ደግሞ ይኸውልሽ፣ ብትዋሺ ደግሞ አላህ ከላይ አለ። ከኔ በላይ አንቺ አማኝ ነሽ እንዳየውሽ። አላህ ደግሞ ከዋሸሽ ዛሬ ያልፋል በሆነ ነገር ገባሽ? በጤና በምን ሊቀጣሽ ይችላል ከዋሸሽ። ሳትዋሺ ሐቁን ተሳስተሽም ከሆነ ብትሳሳችም ከጎንሽ እንቆማለን። በቃ ተሳስተሻል፣ አይዞሽ፣ ሰው ሆኖ ማይሳሳት የለም እንልሻለን። ሐቁን ነው እንድትናገሪ የሚፈልገው። ለምታምኚው አላህ ብለሽ ሐቁን ተናገሪ። ምንም ነገር አትፍሪ። እሺ እኔ ሀቡ እንኳን አይደለም አሁን ከሷ ወጥቼ ሚዲያ እውነቱን ይወቅ ብዬ ነው እንጂ እሷ ጋም ሆኜ እኔ አልፈራዋትም። እሷም እንደ አንቺ ያሸነፈኝ ሰው የለም ብላለች። እኔ አልፈራትም። አላህ አይደለችም እሷ ስለ ጮሆች ምን ስላለች አልፈራትም። እዛም ተጋፍጫታለሁ። ስልኬንም ለመቀማት ትትል እጄን በጣም ቦጫጭራኛለች። ያየሁት እንኳን ወላሂ ማታ ካረፍኩ በኋላ ነው። እና ሀዩ አትመሰክርም ያልኩበት ምክንያት 5 ኪሎ ዱቄት ለወር ነው የመጣው። ወላሂ ጌታ ሻሂዴ ነው። ለሷ ዳቦ ቆሎ ቆርጣላታለች። በመካከል እኔ ፈጣይር ብዙ መስራት አልችልምና ምንድነው ይሄ ቆቀር የሚባል የሆነች ልጅ አሁንም ቤት አለች። ያቺው ልጅ የሆነ ያቺ አንድ ቀን ሰርተው ማሻአላ ደህና በላን። ሁለተኛ ቀን ሰርታለት ከ5 ኪሎው ላይ ተበላሽና መዲናም ጭልይ ስትል ማማ ላይኒ አላማረኝም አንቺ ፊት የሚቀርብ አይደለም ብዬ አልሰጠዋትም ሁለተኛ። ከዛ መጨረሻ ለ14 ሰው ነው የተሰራው ቁርስ። አንድ ቂጣ ልክ በቃ ኩፍ ብሎ ሳሳ አርጌ ቂጣ ቅቤን ያልወድም ቅቤ ቀብቼላቸው እየበሉት። ከዛ በዛው በሩቢያኗን የሰራኋትን ቁጥሯን ራሱ ፎቶ አንስቼ ይዣታለሁ። ያችን ሰርቻት በዛ ነው ጠቡም የመጣብኝ እና ሩቢያን አልበሉምና አስራይ ፈጣይር ስሪላችሁ አለችኝ። ማማ ዱቄቱ እኮ አልቋል 5 ኪሎ ነው የመጣው። ያ ደግሞ ዛሬ ለ14 ሰው ስለሆነ የተሰራው እንደውም አንሷቸዋል፣ ውስጥ ያሉት አልጠገብንም ብለዋል። 5 ስለሆኑ 6 አስገብቼላቸው አልኳት። እንዴት አያንዳንዱ አንድ ካስገባሽላቸው በቂያቸው ነው፣ 6 ገብቶ እንዴት አነሳቸው ስትለኝ በቃ አነሰና አሉ አልኳት። ከዛ በጣም ተቆጣች። ሀዩ እዛው አጠገቧ ናት። ሀዩ
በሌላ ጊዜ ከዛ ለምን አለቀ በማለት ተጣላንና ሀዩ እዛው ቁጭ ብላ ሌላ ጊዜ ስትጠየቅ እኔ በዱቄት ማለቅ ስትጨቃጨቁ አልሰማሁም ማለች። እንግዲህ ወላሂ እዛው ናት። እኔ ደግሞ ምን አልኳት ማማ ተያት ነገር ለማብረድ ሀዩ ኤሪፎን ስለምትጠቀም አልሰማችን ይሆናል በቃ ተያት አልነገርሽኝም እንደ ማለት ነው እሷ ጋር እና ያን ሁሉ እዛ ቁጭ ብለን ሀያት ስናወራ ያልሰማች ሌላ ጊዜ የምንጨቃጨቀው ለብቻችን እንዴት ነው ሀዩ ምስክር የምትሆነኝ? ይሄንን ደግሞ ነው ያስረድኩት። አልጨረስኩም። ሀያት ማስከብልኝ ሆኖ እኔ ዝም ብለሽ እኮ ታሪክ እንድታወሪ አልተውሽም። የምትናገሪያት አንዳንዷን ነገር ሪከርድ አደርጋለሁ እኔ። ሀቡዬ ስለዚህ ላውራልሽ። እቤቴ ውስጥ ያለ አንድ ህግ ልንገርሽ። እቃ ከማለቁ አትሊስት ሁለት የሚሰራ ሲቀር ለኔ መነገር አለበት። በፍጹም ቤቴ ውስጥ እቃ አለቀ ብዬ ጠይቄም ለምንም ብዬም አላቅም። ግን በወር ሀቡ 2 ትሮሊ ይገባል ቤቴ ውስጥ እቃ። ይሄ ለወር ነው ብዬ እናገራለሁ እንደማንም ሰው። ይሄ ለወር ነው። ግን በመሃል ካለቀ አትሊስት ለሁለት የሚሰራ ሲቀርሽ መንገር አለብሽ ለኔ። ከመንገድ አይደለም የማመጣው አይደለ ይዤ መምጣት አለብኝ። እሷ ምሳ ሰዓት ለምትሰራው ነገር ጧት ትነግረኛለች። አሁን ምግብ ላይ የምትጨምረውን ጨው አሁን ትነግረኛለች። ላልናደድ ነው ላልቆጣ ነው። ለዚህ ደግሞ እኔ ልሳኔ ይዘጋ ወላሂ ለአዚም ልሻለው ሀቡ ሀያት በታሪክ ለማንም ሳይድ አታረግም። እኔ አይደለሁም ሀያት አንቺ አይከብድሽም አንቺ ስትሰሚ አትነግሪኝም እንኳን ስላት ማማ አንቺ ስለማትሰሚኝ ነው። እኔ ከውጭ ከአንቺ ጀርባ ስንት ነጋገር የለም ወይ? እኔን ክፉ አታድርጊኝ። ዱቄቴ የምትለውን ቤት ውስጥ ጧት ሰሙን ለሁሉም ይመጣል። ጅብን የፈለገ ጅብን ይቀባው ማርማራት እኔ ገብቼ ልቀባላቸው አልችልም። ቤቴም ውስጥ ደግሞ 2 ሰው ድስት እንዲከፍት አልፈቅድም። እሱን ጥያቄ እኮ ገና አልመለሰችም። አትቀቢ እንዳትነኪ ይሄን ሰራተኛ እንዳይበላ ብላ ተናግራለች ወይ ብዬ እኮ ጠይቄ ገና እሱን ጥያቄ አልመለሰችም። እሺ 2 ሰው ድስት እንዲከፍት አልፈልግም ብለሽ ነው ያቆምሽው? አልወድም። አንድ ሰዓት ኃላፊነት አለባት። ቤትሽም ንብረትሽም በረካ የሚኖረውም ስነ ስርዓት የሚኖረውም አንድ ሰው ሁሉን ነገር ሲያደርግ ነው። እከሌ ነክቶ ጨረሰው እከሌ እንደዚህ ያደርገው እንዲባል ስለማልፈልግ እሷ ሙሉ ኃላፊነት ያለባት እሷ ናት። ለቢሮ ለሚመጡም ልጆች ምግብ የምትሰጥ እሷ ናት። ለቤቴም ላሉ ልጆች የምትሰጥ እሷ ናት። ሁሉም ግን በስነ ስርዓት ሰዓት ይቀየር ስትል ሰዓት ቀይሬ ያረፍዱብኛል ስትል ይሆናሉ ያለችው ተደርጎላት ነው። ነገርኩሽ በጣም ነው ማከብራት። በስራዋም ደስተኛ ነበርኩ። ይሄን አልዋሽም እኔ ኦኬ። ግን ይሄ ለቀብላት ጣላኛለች ሱብሃንአላህ። ራበኝ ለምትለው ሁሉ ነገር በእጇ ነው ያለው። ዳቦ ተደፍቶ ወደጅ የሚመሳሪ ቤት በየሳምንቱ 15 ኪስ ይመጣል። ቀን በቀን መብላት እየተቆራረጠ ነው ሙኒት፣ በደንብ እየተሰማን አይደለም። ድምጽሽ ይሄዳል ይመጣል። ግን አሁንስ እሷ ስታወራ አላቋረኳትም። ለምን ወሬን ታስጠፋኛለች? በመካከል እየገባች የምትጠይቂኝን ልመልስልሽ። ስታወሪ እሷ ፍጹም አላቋረጥኩም። በጣም የምታወሪ ወሬ እኮ ነጥብ ያዥና ሙኒት ስትጨርሺ እዚህ ጋር ያለችው ውሸት ነው፣ ይሄን በፍጹም እኔ ቤት አልተደረገም ብለሽ ትናገሪያለሽ። አንቺ ስትናገሪ እሷ ሙሉን ዝም ብላ ነው ያዳመጠችው። ስለዚህ ዝም ብለሽ አዳምጫት፣ ነጥብ ያዥ። እሺ ቀጢ መዲና እና ጅብን ሙረባ ጅብን ግላስ ለቤት ነው። መጀመሪያ ባባ ይበላ ነበር ጅብን ሙረባ በእንቁላል፣ በኋላ ዳይት ላይ ናይ ብሎ አቁሟል። አዎ እኮ የኔ ጥያቄ ነበረው። ይሄ የቤቱ ህግ ሰራተኛ ጅብን ማርማራታ ይገባ ነበር በፊት። አንዲት ናት የተገዛው። እኔ 37 ቀን ቆይቻለሁ ስራ። ከዛ በፊት እኮ ዝም ብዬ ተቀምጫለሁ። 1 ሳምንት ወይ 10 ቀን እንደዛ እሷ ጋር ተቀምጫለሁ። ኦኬ አንድ ማርማራታ ነው የተገዛው። ይቅርታ አላቋርጥሽም። ከዚህ በኋላ አንዴ ብቻ እንዲገባኝ ይገባል ስትይ አልገባኝ ማለት የሰራተኛ ፍሪጅ እና የቤተሰብ ፍሪጅ ይለያያል?
ፍሪጁ አንድ ነው። ሰራተኛ እኮ ከፍሪጅ የሚጠቀሙት ማርማራታ ብቻ ነው እንጂ ሌላ ነገር አውጥተው አይጠቀሙም። ማን ነው ያላችሁ? ሰራተኛ ጅምን ቀብቶ እንዳይበላ ማርማራታ ብቻ ይቀባ ብሎ ወይ በጽሁፍ የተለጠፈ አለ እዛ ቤት ውስጥ ወይንስ በአፍ የነገራችሁ ሰው አለ? እንዳትነቁ። የሚቀርበው እኔ እንደገባሁም የሚቀርበው እየብቻ ነው ለሁሉም። እነሱ ሲፈልጉ ማርማራታ እንጂ ሌላ ነገር አያዙም። የምሰጠው የሚያዙኝን ወይ እሷን አስፈቅደው ነው ወይም ከውስጥ አንድ ኃላፊ ያለች እሷ ስታዘኝ ነው። እኔ በመብቴ ምንም ነገር አውጥቼ አልሰጥም። ምክንያቱም አለቀ ስለምትል እና ደግሞ ቶሎ አታሳውቀኝም ለምትለኝ ዋትስአፕ ቮይስ አለኝ። ገና ሳያልቅ ለዚህና ለዚህ ቀን ለዚህና ለዚህ ቀን አለ ብዬ እስከ ልጅ ምግብ ነው የምናገረው። በዋትስአፕ ቮይሱ አለኝ። ለሷ ቀጥታ እሷ ጋር አልነጋገርም። ለሷ ልክላትም ለሌላ ሰው ነው የምልከው። ስለዚህ እንዳትነኩ ተብላችሁ ሲሆን እናንተ ለምን አለቀ የሚባለውን ቁጣ ፈርታችሁ ነው ማትበሉት እንጂ አፏን አውጥታ ሙኒት ሰራተኛ ከማርማራታ ውጪ እነጅብን ምናምን ቀብቶ እንዳይበላ ብላ በአፏ አልተናገረችም። ግን ለምን አለቀ የሚባለውን ቁጣ ፈርታችሁ እናንተ ራሳችሁ አትበሉ። ይሄ ደግሞ እኔ አልሰጣቸውም። ምክንያቱም ስንት ሰራተኛ አለ 10 ምናምን ነው። ለነዛ አንድ ማንኪያ እንኳን ጅብን ግላስ ብሰጫቸው አይበቃም። በአንድ ቀን ነው የሚያልቀው። እኔ ደግሞ ዛሬ ያመጣችሁ ነገ ነው። ነገ እንዴት አለቀላት አለው ራሱ አግራድ የገባው እሁረታ ፖሊስ ከመጣ ወደዚህ ነው እንጂ ከዛ በፊት የሆነ ቁጥር ነገር ነው የሚመጣው። የምታመጣልኝም 10 ዶሮ ለወር ነው፣ 3 ቁጥር ስጋ ለወር ነው እና 3 ኪስ ሩቢያ ለወር ነው። እነዛንም እኔ ነኝ ከፍዬ ግማሽ ዶሮ የምሰራው። እስኪ እኔ ማን መጥቶ ይመስክርብኝ? ለዛ ሁላ ሰራተኛ ቤት ውስጥ ከቤተሰብ ጋር ከሚበላው በቀር ለሰራተኛ ዶሮ አቅርባለች፣ ስጋ አቅርባለች ብሎ እስኪ ከቤት ይመስክርብኝ። እኔ ቆጥቤ እንደ ቤቴ ነው የምሰራው። ግን የሆነ ነገር አለቀ ስትባል ለምን ነው ጥያቄ። በቃ ለምን? ስለዚህ የመጀመሪያ ጸባችሁ የነበረው ለምን አስቤዛ አለቀ በሚል ነበረ። ቅድም እኮ ሙኒትም ኤግዛክትሊ እንትኑን አልገለጸችም። አይደለም ሀቡ አይደለም። ይችን የምታህል ሩቢያን ሰርቼ ብሪያኔ ብድግ እያረግሽ ትጨምሪያለሽ እንጂ እየመረሽ ፍሬውን ከላይ አታሰፊም። እሷ ደግሞ ምን አለችኝ? ተቀላቅሎ ነው እንጂ ይሄ ብሪያኔ አይደለም፣ ሩዙና ስጎው የተቀላቀለ ነው። ስለዚህ ፍሬው አንሷል አለችኝ። አዎ ፍሬው አንሷል አልክድም። ለምን? ስለበሰለ ነው። መጠኑ ደግሞ ስለበሰለ አንሷል። ግን ብዛቱ ብሪያኔ ስለሆነ ከላይ ሩዝ ስለተጨመረበት እንጂ ለብቻ አስቀርቸው አይደለም። ልጅቷ እኔ ደግሞ በሰዓቱ አልቅሻለሁ። ለምን? ሩቢያን ልበላው ቀርቶ ስራያ ስለሆነብኝ ነው የምሰራው። የመጀመሪያም ጊዜ ነው እኔ እሷ ቤት ትሰራው። ሰርቻ አላቅም። ሰውዬ ነው የሚሰራው፣ አዘጋጃለሁ እንጂ። እና ልጅቷ ምን ብላታለች? የሷ ልጅ ቀንሳ ብረት ድስት ውስጥ አስቀምጣለች ሩቢያን፣ ሂጂና ያንን አምጪ በያት ብለው ነግረዋታል። እኔ ወላሂ በሰዓቱም እየላታለሁ። ምን ሊያረግልኝ? ያስለቀሰኝም ማን ሊበላው ነው ቀንሼ ያስቀመጥኩት። በሁለት የቡና ማፍያ ብቻ ቡና አለ ተፈልቶ፣ ሌላ እቃ ብረት ድስት እንኳን አካባቢው የለም። ከየት አምጥታ ነገረቻት? በሰዓቱ በጣም አልቅሻለሁ። እኔ ደግሞ በጣም የሚያስለቅሰኝ ያልተባልኩትን ተብያለሁ። እማልበላውን ለምን አስቀረሽ ስላለችኝ ነው። ዶሮ ቢሆን ስጋ ቢሆን ወይ ሌላ የሚበላ ቢሆን ወላሂም በያን አላፈስም በሰዓቱ። ግን አንቺ ማለት ሁሌ ልማድሽ ነው። ግን አቋርጥሻለሁ 10 ጊዜ እንደ አይነት ነገር ለመስራት ምን ያልቀመጥም። አንቺ ማለት እኔ እዚህ ግን ያላችሁ እኔ ቤት የነበራችሁ ቤቴ በልታችሁ ጠጥታችሁ የወጣችሁ ውጡና ተናገሩ። እኔ መንገደኛ ማበላ ሰው ነኝ። ቤቴ ስርዓት አለው። አንቺ የመንገድ ለምደሽ ከሆነ ሌላ ጉዳይ ነው። ምንም ነገር ከማለቁ አዎ ሁለቴ ሊሰራ ሲቀር ተናገሪ። የኔና ያንቺ ግጭት ይሄ ነው። እኔ ቤት ነው በእጄ ተለካ። አቡ ሚውት አድርጊልኝ፣ አታቋርጥኝ። መዲና ምን መሰለሽ፣ አይ አቡዬ ላውራ ውሸት እንዳታወሪ አደራሽን። ለምን በጣም አምሳል ይሄ ውሸት እኔ አሁን መቼ ለቆጠር የምሰራትን ፎቶ ይዣለሁ። የምሰራትን ሩቢያን መጠኗን ራሱ ፎቶ ይዤዋለሁ። ታዲ ተራሽ ሲደርስ ነው የምታወሪው። ሀያት ልንገርሽ መዲና ማለት ለማመን የከበደኝ እኔም ተመልካቹም ለምን እንደሆነ ታውቂያለሽ።
ለአንድ ታማሚ 50 ሺህ ብር አውጥቶ የሚለግስ ሰው፣ በጣም ለብዙ ሰው እርዳታ የሚሰጥ ሰው እንዴት ነው ቤት ውስጥ አስቤዛ ሩዝ አለቀ ገለመል ያለቀ ብሎ ሊጨቃጨቅ የሚችለው? እሷ ከማለቁ በፊት ንገሩኝ ቀድሜ ገዝቼ እንድመጣ ቤቴ ባዶ እንዲሆን አልፈልግም ነው ያለችው። እና አንቺ ደግሞ በእጅ እየተለካ ነው። ለ10 ምናምን ሰራተኛ እንዴት ነው በእጅ ተለክቶ የሚበቃው? ቤትሽ ገብተሽ ለምን ወጣሽን ማከኝ? ራሴ ነኝ እኮ መጥኝ የምሰራው ያለሽ መዲና አላህ ናፈሪ በመካከል አንቺ ምላስ ስላለሽ ብቻ ለመናገር እኔ ሚውት አድርጌ ጠብቄሻለሁ። አታቋርጭኝ። ውሸት ነው የምታወሪው። እኔን እኮ የሰማሽኝ የሆነውን ነገር ስለተናገርኩ። ማን ነው አንቺ ሀቅ ታወሪያለሽ ያለው ማን ነው? አንቺ ለሚዲያ ብቻ ሚዲያ ላይ ብቻ ነው 50 ሺህ 30 ሺህ የምትረጪው። መጀመሪያ ቤትሽን አስተካክሉ። አይት ባለጌ የቤት ምንነት ቢገባሽ ኖሮ ለራስሽ ነው ቁልፍ ያዘጋጀሽው። እኔ ጀስት ብሎክ ነው ያደረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው የማወራው አይደለም። ነገ መተሽ ታወሪዋለሽ ራስሽ ነው የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም 10 ምስክር አለ። አሁን ራሱ ቢሮ ውስጥ ሀቡ መኪና ውስጥ ነኝ። ልግባና ላገናኝሽ ቤቴ ውስጥ ያሉ ልጆችን ይዘው የመጡትን ምሳል አሳይሽ። እንዴ ለምን ውስጥ አልገባም? አንድ ጊዜ ታገሽኝ፣ እኔ ልግባ። እስከዛ ሀዩን ለመናገር ቻንስ ስጫት ቢሮ እንድትገባ እኔ ልጆቹን ላሳይ። የልጆቹን ምሳውን ታሳየናለች። እንግዲህ አሁን ድንገት ነው ነገር የተፈጠረው። ሰው ድንገት ሆኖ ለሚዲያ ሲባል ጥሩ ምሳ ይዘው ሄዱ። ኦር በርከት አድርገው መክተብ ውስጥ ያሉ ልጆች ከሷ ጋር ከኔ ልጆች ጋር ነው የሚበሉት። አንዴ መዲናን እኔ ልንገራት። መዲና ማሪ ልንገርሽ፣ መሰዳደር ምንም አይጠቅምም። እኔ ለአንቺ መፍትሄ የምፈልገው ለአንቺ መፍትሄ የሚሆነው ከሙሉ ጋር ብትታረቂ ብቻ ነው። በጣም አንቺ ትጎጃለሽ። ለአንቺ ብዬ ነው። አቡ እኔ እኮ አልሰደብኳትም። እሷ እኮ ናት የምትሰድበኝ። እስኪ እየሰማሽ አይደለም? እሺ ቆይ ስሚኝ። አሁን አንቺ ብሎክ ብቻ ነው ያረኳትኝ ብላለች። እኔ መች ጠፋሁ? አቡ ብሎክ ያረገችኝ እኔ እኮ ማታ እሺ ብሎክ ተደረግሽ። አሁን አንቺ ጎት ሰው ሆንሽ። ለምን ታርቀሽ ህይወትሽን መዲና? እኔም እኮ ሀቡ የገረመኝ አልጠፋሁ። ራሷ ናት በራሷ ፖሊስ ጣቢያ እየወሰደችኝ። ለምን ብሎ ካረገችኝ? ከስሻታለሁ። ብትከሺ አትችልም ብሎክ ማድረግ። አንቺ ቀድመሽ ሌበር ብትሄጂ ስላልሄድሽ ነው እንጂ ብትከሺ አንቺ ቀድመሽ ሌበር ሄደሽ አትችልም ብሎክ ማድረግ። እሄዳለሁ ብለሽ ዋሽተሽ አልሄድሽም፣ ሌላ ቦታ ሄድሽ እንጂ ሄጃለሁ እኮ አቡ ተድሪብ እኮ ሂጃለሁ። ተድሪብ ሲሄድ ሌበር ደውዬ ያሉኝ አሱር ላይ ነው የደረስኩት። ወላሂ በ3 ታክሲ ቦታውን ሳያውቁ ማለት ነው። ካሜራው ካልዞር አይታይም። ሙኒት ፍሊፕ አድርጊው ካሜራውን ወደኋላ። ኦኬ ማለት እንደዚህ ባረገው ሳይታይ ይታያል። አሁን ይታያል። ሰላም እንዴት ነው የምትፈልጊው? ሰላም እናት እንዴት ነሽ? እግዚአብሔር ይመስገን። ስምሽ ማን ነው ውዴ? እግዚአብሔር ይመስገን። ሰላም። እሺ ስምሽ ማን ነው ውዴ? ሰላም። አይ ሰላም ትባላለች። ሰላም ነው ወይ? ሰላም ታመስገኝ። እሺ ሰላምዬ ደህና ነሽ? ይቆራረጣል ውዶቼ። ሰላም ነው። ተቋርጦ ነበረ። ደህና ነሽ? አቡ ኔትወርክ አስቸገረ። አቡ መዲና ሚውት አናጋቸው ማለት ሰላም ውዴ እንዴት ነሽ? ሙኒት ኔትወርኩን አስተካኪው። ሰላምዬ ደስተኛ ነሽ? ደህና ነሽ? ስንት ጊዜ ሆነሽ ሙኒት ጋር ስንት ጊዜ ሆነሽ? ሳምንት የሆነኝ ነው። ሳምንት እሷ ሳምንቷ ነው። ገና አዲስ ናት። የቆየ የለም። ይኸው እሷም አለች። ሳምንት የሆነ ገና። ሁለታችሁም ሳምንታችሁ አዳዲሶች ናችሁ?
በፊት እኔ ጋር አልነበርሽ? በፊት እኔ ጋር ነበረች እሷ። ከ3 ወርም በፊት እኔ ጋር ነበረች። ተመልሳ መታ ነው። ኦኬ እሺ። ቡኒት ጋር በነበርሽ ጊዜ ቤት ደስተኛ ነሽ ውዴ? አዎ እግዚአብሔር ይመስገን ደስተኛ ነኝ። እሺ ምግብ ትበይ ነበር? አዎ በደንብ ነው የምበላው። እንግዲህ ምግብ የሀገራችን እየበላን ነው። እሰይ። እና መዲና ታውቃታላችሁ አይደለ? መዲና ሚዲያ ላይ ወጣ ምግብ እንከለከላለን እንዳትነኩ እንባላለን። አንድ ዳቦ ማርማራትን ምንድነው ጅብንም እንዳትነኩ ነው የምንባለው። እንደዚህ እናንተ የምትበሉትን እስኪ ተናገሩ። ምግብ ችግር ነበረባችሁ? ይኸውልሽ ቢሮ ውስጥ ያሉት ስሚ ነይ፣ ይኸው እዚህ የሚያዩ ይዘው የሚመጡትን ምግብ የሚያዩ ልጆች ናቸው እነዚህ። እንግዲህ ምግብ አጉድለው አንሶ አሳንሰው ይዘው መጡ። ደስተኞች ናችሁ? ይቆራረጣል አይደል ጋይስ? ኑስ ካፌ ሙኒት ምንም እኮ አልሰማንም። አዩ ኖ ዛሬ ዳታሽን አብሪው ወይ ዋይፋይ ከሌለሽ ምንም አልሰማንም እኮ። ቆይ ምግባቸውን ልናይ ነው። አንድ ኔትወርክ አስቸጋሪ። አሁን ምሳውን በልተው ጨርሰዋል። ይኸውልሽ ኪሳቸው አሁን ይሰማል። አዎ አይደለም ይሄ ራሱ ይሄ የመክሰሳቸው ነገር ጠይቂያቸው። ቁርስ ቤት ምን እንደሚበሉ ብቻ ጠይቂልኝ። የመክሰስ የሚበሉ እሺ። ቁርስ ምንድን ነው የምትበሉት ቤት? 10 ሰዓት። ይሄ መክሰስ ላይ እሺ ተናገሪ። ሻይና መክሰስ ወይ ቁርሳችሁን ጧት ቁርስ ቅቤ በቂጣ ነው የምንበላው። እመቤቴ ቅቤ በቂጣ ቂጣ በቅቤ እንደ ዱባይ እኮ ነው ያለው። ቂጣ የምትለው ዳቦውን ነው እንግዲህ። ጧት ሰሙን በጅብን ወይም ሰሙን በማርማራት ነው። እሷም ማትበላ እንደሆነ እንግዲህ አይ መዲና አይደለም የቤቴ ልጆች የደጆች ያው እነሱ ጧት የምንበላው ቂጣ በቅቤ ወይም ዳቦ በቂጣ የምንበላው አለች። አቡ አንድ ቀን ብቻ ነው ቂጣ በቅቤ ሰርቼ የሰጠኋቸው፣ አንድ ቀን ብቻ ነው። ሌላውን ቀን ምንድን ነው የሰጠሻቸው? ሳሙኒ ነው የሚበሉት። እና ከትናንትና ወዲያ የሆነ አንድ አምባሻ ሙሉ መጥቶ ነበረ። ያችንም 8 ቅዲ ስለሆነ 4ቱን ለቤት 4ቱን ለአምስታችን ተካፍለናል። ለ5 ሰው 4 ለ5 ሰው 4 ተካፍለን በልተናል። ምንም ሳይቀባ ወላሂ። አንድ ቀን እኔ ሳሙኒ ቀብታ ሰጥታናለች ካሉ ይሄው ይናገሩ። ግን እኔ ዛሬ የሰው ምስክር መጥቀሙን በጣም ብዙ ልጆች ወጡ አመጣ ነበር ዛሬ ብሎ አሁን መዲና አሁን አንቺና ሙኒት ታርቃችሁ ብሎክሽን አንስታለሽ ህይወትሽን ብታስተካክል አይሻልም? ማሪ ምንድን ነው የምትፈልጊው? ንገሪኝ። እኔም እኮ ሀቡ ሳልበድላት ሳላጠፋት ሳልጠፋባት ለምን ብሎክ አረገችኝ? ፖሊስ ጣቢያ ጥላኝ ሂዳ ሳልጠፋባት ምንም ሳላረግ እኔ እኮ ለምን ተወላልቃችሁና ይኸውልሽ መፍትሄ የሚሆነው ላንቺ መፍትሄ ላንቺ የተሻለውን ነው የምፈልገው። እማይትሙት ሳይመልሙት በልጄ የምልልሻለሁ። ላንቺ የተሻለውን ነው። እዚህ ጋር ብትጣሉ ሰዳደቡ አንቺ ምንም አትጠቀሚም። ከአንቺ ህይወት የሙኒት ህይወት ይሻላል አይደል? ብሎኩን አላለች አንቺ እድሜ እኔ አክብሬሽ መጥቻለሁ። ሀያትንም ተናገሪ። ምክንያቱም እኔ እና እሷ በተነጋገርን ቁጥር ያለችው እሷ ብቻ ስለሆነች ሰራተኞቼንም ተላቀላቅ እያለ እሺ፣ ሀያትም ያስገባዋት እኮ እንድትናገር ነው። አሁን ለሀያት እድሉ ሰጣት፣ ትናገራለች። እኔ ለመዲና ከዚህ በላይ ቮይሱን እዚህ ጋር መክፈት መመላለስ ለእሷ እንደማይጠቅም እኔ ደግሞ ለእሷ የሚጠቅመውን ነው የምፈልገው። ገባሽ? እንድትታረቁና ሰላም ወርዶ ህይወቷ እንዲስተካከል ብሎጉን እንድታነሽላት መኖሪያ ፈቃዷን አሰርታ ህጋዊ ሆና ስራዋን እንድትሰራ ነው የመጣችው። ስደት ለስራ ነው እና ነገሩ የከረረ በመጣ ቁጥር
እሷን አታጎጂ የምትሆነው እንጂ አንቺ አትጎጂም። አንቺ ምንሽ ይጎዳል? በቤትሽ ነው የምትኖሪው። ጥሩ ህይወት አለሽ ማሻአላ። እሷ ግን ሰራተኛ ናት። ስለዚህ እሷን አታጎጂ። ማለት ይሄን ማለት ምን አመጣው? ማንም ማዳም እንደምትቆጣ ነው የተቆጣሁት። እቤቷ ቁጥቃ ነው የሚመጣው። ለምን ሀቡዬ ሰደበችኝ ትበል መታችኝም ትበል እቀበላለሁ። ማንም ኃይለኝነቴን ስለሚያውቅ ሊያምናትም ይችላል። ግን ስለ ቤቴ እቃ ቁጥ ነው የሚመጣልኝ። በእጄ ለክቼ በእግሬ ለክቼ እንዲህ ብዬ በጣም ያሳፍራል። መዲና አንድ ነገር ይኖረው ሲጀመር ይኸውልሽ ሙኒት ማንም ሰው እንደ ቤቱ ነው የሚኖረው። እንደዛ ደግሞ እንደማይሆን ቤትሽ እኛ ብዙ ሰው ስትረጂ 50 ሺህ እዛ ጋር ምጅርጥ እያረግሽ እየሰጠሽ እየረዳሽ በተግባር አሳይተሽናል። ሌላው ደግሞ ሀቡዬ እኔ በገንዘቤ ብቻ አይደለም የምኖረው በሶስቱ ልጆቼ ኦኬ። እኔ ይሄንን ሰደቃ ሳወጣ በሶስቱ ልጆቼ የሚከፈለኝ ገንዘብ አለ። መንግስት ደግሞ የሚሰጠኝ ራሽን አለ፣ የቤት ራሽን። ከዛ ላይ ነው እኔ የምንቆጣቆጠው። ሀቡ መዲና ሌላ ነገር ብትይኖሩ ምንም አይመስለኝም። ግን ስወጣ ስገባ በላችሁ ኤሲ እንኳን ክፍል ውስጥ ዘግቶ ሳገኝ ለምን ተዘጋ? አንዳንዴ እየፈሩ ስለሚመስለኝ አላህ ላይ ሳማች ያ መዲና። እኔ በዱንያም በአኪራም ይቅር አልልሽም። የፈለገ ነገር ብትይኝ አክሴፕት አደርግ ነበር። አንቺ ግን አፍሽን ሞልተሽ የሙና ቤት ይሄ ነው ላልሽው በዱንያም በአኪራም ምንም ይቅር አልልሽም። አላህም ይቅር አይበልሽ። ሌላ ምንም አልልም አንቺ። እሺ ሀያት ተናገሪና ከዛ እናንተ ተታረቃላችሁ። አላህ ነው የሚፈርደው። አንቺ ስለተናገርሽ አላህ እኔ ምንም አያረገኝም። መዲና በቃ ታይ። እሺ ሀያት ተናገሪ። አይደለም ሀቡ እኔ እኮ ደጋግሜ አልተናገርኩም። የመታችንኝን እንኳን አንዴ ነው የነገርኩሽ። ምክንያቱም ፓስፖርቴ እኔ ጋር እንደሆነ ስለምታውቅ ከውስጤ ልታወጣ ማለት ነው። ያንን ለምን ዝም አልኩ? ማስረጃ ስለሌለኝ። ትናንት ራሱ ስንተጋገል እጄ ላይ ወላሂ የባጨረችኝ ራሱ እጄ ላይ አለ። ይሄንን ስልኬን የመውሰድ መብት የላትም። እኔ ሴትዮዬን ስልኬን የመቅረጽ መብት የለሽም። ኢቭን ድምጼን ሪከርድ የማድረግ መብት የለሽም። ስለምፈራ ነው፣ ለህይወቴ ስለምፈራ። ያን ጊዜም ስትመጪ ቀርጨሽ በነበረ ፖሊሶቹ ደግሞ ሰውነቴ ላይ ያለውን ጠባሳ አይተውልኝ በነበር መረጃ ነበረኝ። እሷ ግን ምን አለቻቸው? አያችሁ ፊቷን ተሸፍና እንዴት ሰውነቷን ገልጣ ታሳያቸዋለች ስትላቸው ፖሊሶቹ ማየት አልፈለጉም። እኔ ምን መረጃ የሴት ፖሊስ ማምጣት ነበረባቸው። ሲጀመር የሴት ፖሊስ ይመጣል እንጂ ወንድ ፖሊስ አንቺ ኒቃሚስት ብትሆኝም ባትሆኝም ወንድ ፖሊስ በአረብ ሀገር የሴትን ገላ አያይም። አንቺ ገልጸሽ ልታሳያቸው አትችልም፣ ሊያዩም አይችሉም። ሐራም ነው ለነሱ። ግን እነሱ ሴት ፖሊስ ማምጣት ነበረባቸው። ሴት ፖሊስ አምጥተው እውነት ሰውነትሽ ላይ የምታሻራለ የለም እንትን የሚሉ ከሆነ ሀቅ እንዲወጣ እውነት ተመተሽ ከሆነ ሳትመችም የሙኒትን ስም እያጠፋሽ ከሆነ የሙኒት ሀቅ እንዲወጣ ወይ ደግሞ ተመተሽ ከሆነ ያንቺ ሀቅ እንዲወጣ ፖሊሶቹ ስራቸውን አክባሪ ቢሆኑ ኖሮ ተመትቻለሁ ገልጬ ላሳያችሁ እስቲ ኖ እኛ ወንዶች ነን ሐራም ነው እኛ እናይም ብለው ሴት ፖሊስ እዛው ደውለው ጠርተው ሴት ፖሊስ ውስጥ ገብታ ገልጻ ታሳያት ነበረ። ግን አሁን ኦልሬዲ እዚህ ጋር ማስረጃ የለም አሉ ፖሊሶቹ። ገባሽ? ማስረጃ አንድ ሰው ሲደበደብ ቪዲዮ እየቀረጸ አይደበደብም። ማስረጃ ሊጠየቅ አይችልም ለእንደዚህ አይነት ነገር ማስረጃ ገላ ላይ ያለ አሻራ ነው። በተረፈ ግን እናንተ ኮመንት ላይ የፈለጋችሁትን በሉ። እኔ ለዚህች ልጅ የሚበጀውን ነው የማደርገው። ለዚህች ልጅ የሚበጀውን ነው። የእናንተ ኮመንት አይደለም የሚበጃት። ለዚህች ልጅ የሚበጃት ከሙኒት ጋር ታርቃ ኢቃማዋን ማሰራት ነው። አይ ሌላ የሚበጀኝ ነገር አለ ካለች፣ እኔ ግን ሳገናዝብና ረጋ ብዬ ሳስብ ለዚህች ልጅ የሚጠቅማት ከሙኒት ጋር ታርቃ ብሎኳን አንስታላት ኢቃማዋን አሰርታ ህይወቷን ብትቀጥል ነው። እልህ ገደል ይከታል እንጂ ምንም አያመጣም። ሀያት ቀጤ ሀያት አንቺ የምትናገሪው ስለ ምግቡ ነው። ምግብ አሁን ስለሌላው ነገር አይደለም። ስለ ምግቡ ለምሳሌ አለቀ ብላ ሙኒት እንደምትጨቃጨቅ ሰራተኞች ከባዶ ዳቦ ውጪ ጧጧት የሚቀባ ነገር እንደማይቻል ምናምን ያለችውን ይህንን ፓርት ብቻ ነው አንቺ እንድትናገሪ። እኔ ሀቡዬ እኔ መጀመሪያም ኡሚና መዲና ከዚህ ስራ እንድትገባ የሚያደረግኩ እኔ ነኝ። ለኡሚም ለጎበዝ ናት መዲናም እንደገና ደግሞ ለኡሚም ጥሩ ነሽ። አንቺም ደግሞ ለአንቺም ቤቱ ወንድ ጋር ምንም አይነት ንክኪ ስለሌለው አንቺ ኒቃብስት ስለሆንሽ
ከዚህ ቤት ብትሰሪ አሪፍ ነው ብዬ መጀመሪያ ምን ነኝ ያግባባኋቸው። ማሻአላህ በጣም የስራ ሰው ናች። በጣም ተዋደው ነበረ። ሱብሃንአላህ እኔ እዛው ተቀምጬ በባህሪ የማይመለከተኝን ነገር ሴቭ ማድረግ አይሆንልኝም። እዚህ ጋር አንቺ ሰው እንዲላረግ ነው ብትይ የሚመለከተኝን ላይ ብቻ ነው ፎከስ አድርጌ የምሰማ። ይሄ በባህሪ ነው። ከሰሞኑ ስለ ዱቄት ተነስቶ ኡሚ እኔ እንጃ አላስታውስም መኖርሽን አለች። መዱ ደግሞ አንቺ እኮ ነበር ስትለኝ ወላሂ ለኔ ፈተና ነው የሆነብኝ። ምንም ላስታውስ አልቻልኩም። ሲቀጥል የኡሚ የመጀመሪያ መስፈርት ማለት አስቢዛ ከማለት ለዱቄት ምስክርነት ስጪ ተባልሻል። ለዱቄት አንቺ ምስክርነት ስጪ ተባልሽው እና የለሁም ያልሽው ምን ተፈጥሮ ነው? የመጀመሪያው የጸቡ መነሻ ይሄ ነበረ። የመጀመሪያው የጸቡ መነሻ ፖሊስ የተጠራበት ይሄ ነበረ እና ዱቄት አልቋል ምናምን ስትል ለምን ዱቄት ያለ ጊዜው አለቀ ነው የመጀመሪያው ጸብ። አዎ ለምን ዱቄት አለቀት ያለሽ ምናምን ብለው እነሱ ተነጋግረው ቆይተው ስገባ አንቺም ነበርሽ እኮ ሲሉኝ እኔ ወላሂ አላስታውስም። የምሬንም ነው አላህ ነው ሻይዴ ከልጆች ያገናኘኝ አላስታውስም። መዲናም ነበርሽ እኮ ሀዩ ለምንድን ነው ምናምን ሳይ ወላሂ አላስታውስም። ብቻ ግን የኡሚ መስፈርቷ የመጀመሪያው አስቤዛ ከማለቁ በፊት ንገሩኝ ነው የምትለው በባህሪዋ። ከዛ ውጭ ግን እኔ ኩሽና ገብታ ራሱ አትቆጣጠርም፣ መኪና ውስጥ አትቆጣጠርም። በእሷ ገብታ ይሄ አለቀ ይሄ ደቀቀ አትልም። እኛ የቀረበልን እንበላለን። ይሄ ክልክል ነው፣ ጅብን ክልክል ነው፣ ሙረባ ክልክል ነው ስትል ጆሮዬ ሰምቶ አያውቅም። ነገ የውመል ቂያማ እጠይቃለሁ። ግን ቤት ውስጥ እኛ ስንገባ የነበረውን አመጋገብ እኛ ተከትለን ሄድን። ኡሚ ከልክላለች አልከለከለችም በሚለው ከሆነ ኡሚ ይሄን ብሉ ይሄን አትብሉ ብላ አታውቅም። እሺ እናንተ ብቻ ነው የሚከፍተው ገቡ ያለውን አመራር ነው የተከተላችሁት ማለት ሰራተኛ ጧጧ ዳቦ ሰሙን ብቻ ነው የሚበላው እያልሽ ነው? ቤቱ ስንገባ ማማ ሚተ አፏን አውጥታ ሰራተኛ ይሄን እንዳይበላ አላለችም ስትል አልሰማሁም። ግን እኛ ቤቱ የነበረውን አመራር ነው የተከተልነው። የነበረው አመራር ሰራተኛ ጣዋጣዋት ሰሙን ብቻ ነው የሚበላው አይቀባም ማለት ነው። አዎ እኛ አንቀባም። አሁን ለምሳሌ የኔ ልጆች አሉ እንደዚህ ከስሪፍን እንትን ብዬ የምቀበላቸው የምቀበላቸው ልጆች አሉ። እነሱ ምናምን በቃ ሻይና ዳቦ ይዘን እንበላለን። አንዳንድ ቀን ሁለትም እንበላለን፣ አንዳንድ ቀን አንድም እንበላለን። ነገር ግን ኡሚ መጣ ይሄ ይበቃቸዋል ብለን አታውቅም። በቤት አለ በጣም ጥሩ። ቆይ እዚህ ጋር እንደ ሀያት እሺ፣ መዲና አንድ ጥያቄ እዚህ ጋር ኦኬ። እኔም ቅድም የጠየቅሽ ሙኒት አፏን አውጥታ ሰራተኛ ይሄን እንዳይቀባ ብላለች ወይ ነበር ጥያቄ። ባጭር ብላለች አላለችም። ግን እንደዛ ነው የምንጠቀመው። እነሱ ባስረዱን ባንበት ነው ይሄር ነው መዲያ እንዴ ማለት ያስረዳሽ እንደዚህ ብሎ ማን ያስረዳሽ? ማርማራት አምጥቼ ካስቀመጥኩ ፍሪጅ ውስጥ ጅብን አምጥቼ ካስቀመጥኩኝ እባክሽ እየቀባሽ ቢ ማለት አለብኝ? ጧት ማንም ቤት ውስጥ ቁርስ አይበላም ከልጆቼ ሀቡ። እኔ ስናገር ለምን ታቋርጠኛለሽ? ስጨርስ የት ትሄዳለሽ? ግን አትጠብቀኝም እስከምጨርስ? የምታወሪው ስታስተካኪ አልገባም። እኔ ጥያቄ አጭር ነው። በአጭሩ ያልኩትኝ እኔ አፏን አውጥታ ካላለች አንቺ አንድ ቀን ሞክረሻለሁ ቀብተሽ ለመብላት ሞክረሽ ስትበይ ደርሳ ለምን ቀባሽ ይሄ እኮ ለሰራተኛ አይፈቀድም ብላሻለች ወይ? ሀቡ ያለው እኮ አንድ ሰው አይደለም 10 ምናምን ሰው ነው። ተለያይተን በልተን አናቅም። ምናምን ሰው ታዩና ስላንቺ ነው ስለ 10 ምናምኖቹ አያለባኝ። እኔ ብቻዬን በልቼ አላቅም። እኔ ብቻዬን የተለየ በልቼ አላቅም። ሀቡ 15ቶቹ ባዶ ሰሙን ተስማምቷቸው በደስታ እየኖሩ ነው። ያልተስማማቸው ቀን ቤቱን ጥለው ይወጣሉ። ስለ 15ቶቹ ትተናቸው እነሱ ድምፅ አላቸው፣ ሙሉ ሰው ናቸው። እነሱ ከራባቸው ይምጡና እዚህ ጋር ለህዝቡ ራበን ይበሉ። አሁን እዚህ ጋር የመጣሽው አንቺ ነሽ። ስለ አንቺ ነው የምናወራው። አንቺ ለራስሽ ቀብተሽ አንድ ሰው ያልሞከረውን ነገር እንዴት ነው ቀብተሽ በልተሽ ሙኒት ደርሳ ለምን ቀባሽ ለምን በላሽ ብላሽ ታውቃለች ወይ ነው ይሄን ጥያቄ። ብላሻለች? ሀቡ የነበረውን ህግ እኮ ነው የምንከተለው። ቀድመው ያሉ ልጆች ሲቀቡ ካላየሁ እኔ ደፍሬ እንዴት ነው የማነሳው? እኔ ነኝ የቤቱ ቀድሞቹ ምን አገባሽ አንቺ? ሞክሪና ሳይልሽ የዛኔ እኔ ፍሪጅ ከፍቼ የሚቀባው አውጥቼ ቀብቼ መታ አስቆመችኝ። ያኔ ትክክል ነሽ። ገባሻ? አስቆማሽ ሳታቅ ሰዎችን ተከትለሽ እነዛ ሰዎች ባይወዱስ? ለምሳሌ የሚቀባ ነገር የማይወዱ ሆነው ቢሆንስ? ሀቡ ይወዳሉ አይወዱም እኮ አይደለም። ግን መጀመሪያ አንቺ ሰው ቤት ሄደሽ አዲስ ነሽ የምትበይው ሰው የሚበላውን ነው ወይስ ሰው ጋር አብረሽ ቀርበሽ አንቺ የተለየ? እኛ እኮ ሙስሊሞች በራሴ 37 ቀን ኖር ያለው አልሽ። እኔ ቤት 37 ቀን ኖረሽ የለ እንዴ? እኔ ገብቼ ይሄ አለቀ ስትይኝ ከማቅረብ በቀር
እኔ ገብቼ ይሄ ማን በላው ይሄንን ማን ነካው? አንቺ ነሽ መተሽ የምትነግሪኝ የአንቺን ምግብ ከላይ አውጥታ። እኔ እንጀራ ብቻ ነው የምበላው ሀቡ እና ጎመን ምናምን ወዳለሁ። ያንን እከሊት ወስዳ በላች ማለት ስትጀምር በህይወት የተናገርኩት ምን አለ አንድ ሰው ኪችን ገብቶ አንድ ዕቃ እንዳይነካፈሱ አንቺ ያንን እከሊት ወስዳ በላች የምትለው የተሰራ የበሰለው ምግብ ለምን አለቀ ብለሽ ነው? ኖ ለእኔ ያዘጋጀችው ለምን አለቀ ብዬ አይደለም። ይሄንን እየተነካብኝ ነው ገባሽ? ያለ ፍቃዷ እሷ የሰጠችኝን እኮ ነው የምበላው። ምንም ብትሰጠኝ ምንም እንጀራ ይኑረው እንጂ ሀቡ የሰጠችኝን ነው የምበላው። ጠዋትም እንደዛ ማታም ስገባ እንደዛ የሰጡኝን ነው የምበላው። ግራ የገባ ነገር ነው። ትልቁ ጸባችሁ የነበረው ዱቄት አለቀ ነበር። በዛ ሀ ብሎ ጸባችሁ ጀመረ በዱቄቱ ምክንያት። ዱቄት ለምን አለቀ ብላ ስትናገርሽ አንቺ አለቀሽ አይደል? ከዛ በማልቀስ አይደለም ሀቡ በሩቢያን ነው በዱቄቱ አይደለም ያለቀስኩት። በዱቄቱ ሀያት ደግሞ በዱቄት አልች። ቆይ እሺ ለሀያት እድል እንስጣት። አንዴ ሀያት ትናገር። ሀያት ሀቀኝነቷን አይደለም ለመሰለሽ ጠዋት ዳቦ ብቻ ምንድነው ሰሙን ብቻ እንደሚበላ እሷ በሐቅ ተናግራለች። ይህንን ግን ያደረግነው ሙኒት እንዳትበሉ ብላን ሳይሆን ስንመጣ ጀምሮ የነበሩ ሰራተኞች ሰሙን ብቻ ዳቦ ብቻ ስለሚበሉ ያለሚቀባ ነገር ስለሚበሉ እነሱን ተከትለን ነው እንጂ ሙኒት አፏን አውጥታ ይህን ሰራተኛ እንዳይበላ አላለችም ብላለች። ስለዚህ በዚህ በጅማሯ ሐቀኝነቷን አይተናል። ትቀጥል ሀያት ቀጥ ስለ አንቺ በይቅማሽ ሀያት መዲና ግን በቢያን ነው ያለችው። መዱ የመጀመሪያው ጸባችሁ በዱቄቱ አይደለም? ከዛ በሩቢያኑ ደግሞ አሁን የመጨረሻው ጸባችሁ ነው ወይ? እኔ ቆይ መዱዬ እና ከዛ እኔ የገባሁበት ምክንያት ነይ ሀያት ከዚህ በፊት የኡሚ መስፈርቷ አስቤዛ ከማለቁ በፊት የሳምንት ነገር ሲቀራችሁ ቀድማችሁ ንገሩ ትላለች። ስለዚህ የሆነ ነገር ሲያልቅ ጀመዱን ጽፈሻል ወይ ስላት አዎ ጽፌያለሁ ትለኛለች። ጽፈሽ ነው ወይ ያለቀ ስላት አዎ ጽፌያለሁ ትላለች መዱ ማለት ነው። ግን በዚህ መሃል እኔ የኡሚ ኳሊቲዋ ይሄ ለምን ጊዜው አለቀ መጣ ኩሽና እንዲህ ነው አትልም። ስለዛ መጣ ስለማትከታተል በጣም ቢዚ ስለሆነች ከሳምንት በፊት ነገሩን የምትልበት ምክንያቷ ይሄ ነው። ሁለተኛ ነገር ደግሞ ቁልፍ የቆለፈች ከመዲና ነው የጀመርነው። ከዛ በፊት ሌላ ልጅ ነበረች፣ ሁለት ልጆች ነበሩ ከኔ እኔ ስመጣ አንድ ነበረች፣ ከመሃል አንድ አስገባን። አሁን እቺ ናት እና መዱ ስትመጣ ቁልፍ ተጀመረ። ለምን የተቀመጠ ነገር በስነ ስርዓት በፕሮግራም መጠቀም ስላለባችሁ። ማሻአላ ቤቱ ሰራተኞች ብቻ ሳይሆኑ ወይስ ቆለፈው ኩሽና ሰራተኞች ብቻ ሳይሆኑ ሀቡዬ የሚታገዙ እህቶቻችንም ይመጣሉ። ስለዚህ ያው አንዳንዱ ዘሎ ያኒ ቆሻሻ እንኳን ጥሎ የሚወጣል፣ አንዳንዱ ደግሞ ስነ ስርዓት ያለው የተሰጠውን ብቻ ተጠቅሞ የሚወጣል። የኔ የራሴ ያሀበሻ የኛ ያየሁትም ነው። ነገ የው መልቂያማ የምጠየቀው ነው እዚህ ጋር እና እኔ ኡሚ መታ ይሄ ለምን ጊዜው አለቀ ስትል አልሰማሁም። ከዛ መዱን እንዴ ለምንድን